ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች፣ ለሰዓቱ የትምህርት መረጃዎችን የምንቃኝበት ሰዓት ላይ እንገኛለን። የካፒቴን ማስረሻ ሰጤ ወንድም ፋኖች አግተውታን እሱ እጁን በሰጠው ምክንያትም ማለት ነው። ይህን ጉዳዮች የምናነሳው ይሆናል። ኮሎኔል ረሺድ ፋኖ ተቀላቀለ ዙ 23 እንደያዘ የተባለው በአካል ብቅ ብሎ መግለጫ ሰጧን። እኔ ትግል ላይ ያለሁት የፋኖ ማስተባበያ መሬት ላይ ውድቅ አድርጎታል ማለት ነው። እነዚህን ጉዳዮች እናነሳለን። ወደ ቀዳሚ መረጃችን ቀጥታ የምናመራ ይሆናል። በምስራቅ ጎጃም ዞን ደባይ ጥላ ግንድ ወረዳ ገሜ ቀበሌ ተብሎ በሚታወቀው ላይ መከላከያ በወሰደው እርምጃ ጮቄ ብርጌድ ተብሎ የሚጠራው ቡድን አባል የነበሩ ሁለት ማለት ነው በምርኮኛነት ገቢ ተደርገዋል ማለት ነው። ጥላሁን ማሜ እና ሁለተኛ ደግሞ ሀውልቱ ጸጋነ ተብሎ የሚታወቁት መከላከያ ሕግ ማስከበር ዘመቻ በወሰደው ሁለቶችም በምርኮኛነት ገቢ አድርጓቸዋል። እጅግ እናመሰግናለን። ከዚህ ጋር የይዘን ቀጥታ ጉዳያችን ወደ ዋና ወደ ሆነው ስንመለስ ኮሎኔል ረሺድ በደብረ ማርቆስ ዙ 23 እንደያዘ ፋኖን ተቀላቀለ እየተባለ በሰፊው የሶሻል ሚዲያ ሽፋን ሰጠው ሲሰሩበት የነበረውን በአካል ብቅ ብለው እንግዲህ ባለበት ግንባር የፋኖ ማስተባበያ ውድቅ አድርጎታል ማለት ነው። ስለዚህ በሶሻል ሚዲያ 4 ኪሎ መግባት አይቻልም። እንደውም ጽንፈኞች የማደናገሪያ ፕሮግራማቸውን አጠናክረው እየገፉበት መሆኑን አክለው ገልጿል ማለት ነው። ስለዚህ በጣም ይገርመው በርካቶች ሰፊ የሆነ ሽፋን ሰጣውት ነው ሲሰሩበት የነበር እነ መሳይ መኮንን ሳይቀሩ እስከዚህ ድረስ ነው የፋኖ ጥግ ውሸት በእጅጉ የሚታየው። አንድ ኮሎኔል ዙ 23 ጨምሮ ከ6 በላይ አድማ ብተና እንደያዘ መከላከያ ፋኖ ተቀላቀለ ብለው ዘርተውበት የነበረ በዚህም እንግዲህ እናስታውሳለን። አንድ ቪዲዮ ሰርተናል። በተለይ በዚህ የሚገኘው በደብረ ማርቆስ የሚገኘው ኮሎኔል ሳይሆን ጄኔራል እንደሆነ ብርሃኑ በቀለ የሚባል እንዲሁም በሰሜን ምዕራብ እዝ አዛዥ የነበረው የደብረ ማርቆስ አካባቢ የሚንቀሳቀሱ ደግሞ 6ኛ እዝ እንደሆነ አስታውሰን ነበር። የሚመራውም የሜጀር ጄኔራል ብርሃኑ ጥላሁን እንደሆነ አስታውሰን የፋኖ ማስተባበያ ውድቅ እንደሆነ አስታውሰን ነበር። አሁን ግን ራሱ በአካል ብቅ ብለው የፋኖ ማስተባበያ ውድቅ አድርገውታል። እጅግ እናመሰግናለን። ሌላኛው መንግስት ያቀረበልኝ ሰላም ጥሪ ተቀብለው ይገባዋል። በምስራቅ ጎጃም ዞን ደባይ ጥላ ግንድ ወረዳ በዚሁ ቀጠና ማለት ነው መንግስት ያቀረበለትን የሰላም ጥሪ ተቀብለው ሌሎች እንግዲህ እርምጃ ሲወሰድባቸው በአንጻሩ ደግሞ መንግስት ያቀረበላቸውን የሰላም አማራጭ ተጠቅሞበታል ማለት ነው። በአሁኑ ሰዓት በዚህ መቀሌ ላይ እንግዲህ የጀነራል ታደሰ ወረደ ቢሮ በአርሚ 31 ተብሎ በሚታወቀው ከበባ ውስጥ መሆኑ እየወጣ ይገኛል። የህወሓት ክንፍ እስካሁን ድረስ እንግዲህ መብረጃ አጧን ማለት ነው። እጅግ የሚያሳዝንም የሚያሳፍርም ጉዳይ ነው። ህወሓት የማይደንቀው ስለ ትግራይ ወጣቶችና ስለ ትግራይ ህዝብ የማይደንቀው መሆኑ በጋድ እያሳየ የሚገኝበት ጉዳይ ነው። አሳፋሪ አሳዛኝ ጉዳይ ነው። ከሰሜን ጦርነት አልማር ብሎ ለሁለተኛ ጦርነት የተዘጋጀ የሚገኝበት ሁኔታ። በዚህም እንግዲህ የጀነራል ታደሰ ወረደ ቢሮን አርሚ 31 ተብሎ የሚታወቀው እንግዲህ ከበባ ውስጥ ማድረጉ ነው የተገለጸው። ይህን ጠቅላይ ሚኒስትር ናሬንድራ ሞዲ በቅርቡ እንግዲህ ኢትዮጵያን ይጎበኛሉ ተብሎ ይጠበቃል። የህንድና ኢትዮጵያ በንግድ በባህልና በትምህርትና በቴክኖሎጂ ጥበብ ትስስር እንዳላቸውም ተገልጿል። አሁን በነዚህ ጉዳዮች በአጽንኦት እንግዲህ በሚጎበኛቸው እንዲሁም በርካታ መስመቶች እንግዲህ እንደሚፈራረሙ ይጠበቃል። ጠቅላይ ሚኒስትር ዶክተር አብይ ማለት ነው እንግዲህ በብሪክስ በነበራቸው ከተለያዩ መሪዎች ጋር ግንኙነት እንዳደረገ ተመልክተናል። አሁንም ደግሞ በዚህ ቅርብ በሚሰሩት ዲፕሎማሲ ይህን ጠቅላይ ሚኒስትር ወደ ኢትዮጵያ እንደሚያቀና ይጠበቃል ማለት ነው። ስለዚህ መንግስት እየሰራ ያለው ዲፕሎማሲ በእጅጉ የሚደነቅ ጉዳይ ነው። ሌላኛው ጉዳይ ከምናነሳበት ዋነኛ አጀንዳችን የካፒቴን ማስረሻ ሰጤ ወንድም ፋኖች እንግዲህ አግተውታል። ካፒቴን ማስረሻ ሰጤ ወንድም ታናሹ ወንድሙ ፋኖ ነው። ከፋኖ እንግዲህ ፋኖ ራሱ አግተውታል። ይህም የሆነበት እንግዲህ ካፒቴን ማስረሻ ሰጤ እጁን ለመንግስት በመስጠቱ በሰላማዊ መንገድ ከህወሓት ጋር አንሰራም በማለት እንግዲህ አማራጩን በመከተሉ በሱ ቋሳ እንግዲህ ወንድሙን እንዳገቱት ነው የሚያመላክት። ከሚገርመው እንግዲህ ታናሹ ወንድሙ ራሱ ፋኖ ነው። የሱን ቋሳ እንግዲህ በወንድሙ ለመበቀል ያደረጉት እንደሆነ መረጃው የሚያመላክተው። በተለይ ደግሞ ካፒቴን ማስረሻ ሰጤ ህወሓት ጋር የነበረውን የድምጽ ቅጅ እንዳለው እሱንም ይፋ አደርጋለሁ ማለቱን ተከትሎ እንደ መደራደሪያ ነጥብ ሊጠቀሙበት እንደሆነ ነው እየተመላከተ የሚገኘው። እጅግ የሚያሳፍር ጉዳይ ነው። እሱ የራሳቸው አጋር ወይም ደግሞ አብሮ ተባባሪ
ነው። ነገር ግን ከራሳቸው ወንድም በራሳቸው ላይ እንግዲህ እርምጃ እየወሰዱ ይገኛል። ያሳፍራል። ሌላኛው ጉዳይ ከምንመለከታቸው አጀንዳዎች አንዱ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላርስ ጋቴቲ ጋር እንደ አውሮፓውያን አቆጣጠር በ2027 የአፍሪካ በሚወክል ኮፕ 32 በማዘጋጀት ረገድ በጋራ ስለሚሰሩባቸው መንገዶች ጠቅላይ ሚኒስትር ዶክተር አብይ በዛሬው ዕለት ተወያይተዋል ማለት ነው። እጅግ እናመሰግናለን። እንዲሁም የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ብሎም ዋና ጸሐፊው ከቡድናቸው ጋር በመሆን ኮፕ 32 ስኬታማ እንዲሆን ከፍተኛ አስተዋጽኦ እንደሚያበረክቱ እተማመናለሁ ሲል ገልጸዋል ማለት ነው። እጅግ መልካም ጊዜ እንዲሆንላቸው እንመኛለን። ይህ ሁሉ ውጤት የዲፕሎማሲ ውጤት ነው። ሌላኛው የግብርና ሚኒስትር፣ የሰላም ሚኒስትር እና የኢቢኤስ ዋና ስራ አስፈጻሚ በህዝብ ተወካዮች ምክር ቤት በዛሬው ዕለት ቀርበው ቃለ መሐላ ፈጽመዋን መልካም የስራ ዘመን የገቡትን ቃል መፈጸምና ማከናወን እንዲሆንላቸው እኛም በበኩላችን እንመኛለን። ዘረኝነትና ጽንፈኝነት ይውደም። ህግ የማስከበር ዘመቻውም ተጠናክሮ እየቀጠለ ይገኛል። በዚህም የአማራ አድማ ብትን በእጅጉ የአካባቢውን ሰላም እያስጠበቀ ይገኛል። እያሰለጠነ እያስመረቀ ሰላምን እያስከበረ ይገኛል ማለት ነው። ስለዚህ በርካታ የአካባቢ ታጣቂዎች ወደ ሰላም አስከባሪ ኃይል እየተቀላቀሉ ይገኛሉ። በዛሬውም በማዕከላዊ ጎንደር ዞን አዲስ ምልምል ወታደር ሰልጣኝ ወጣቶችም እየተቀላቀሉ እንደሆነ መረጃው እየወጣ ይገኛል። ውድ የቻናል ቤተሰብ ተከታታዮች ጽንፍና ጽንፈኝነት ይውደም። አይጠቅምም፣ በእርግጠኝነት አይጠቅምም። እርግጠኛ ሆኜ የምነግራችሁ ለአማራ ብላችሁ በዲያስፖራነት ምጮሁ አይጠቅምም። አካባቢውን እያስበላችሁት መሆኑ ግልጽ ማሳያ ብዙ አለ። ስለዚህ ከዚህ በላይ ኢኮኖሚው ማህበረሰቡ አይውደም። ወደ ሰላም ፊታችሁን አዙሩ። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።